ሰላም እንዴት ናችሁ? ሁላችሁም እንግዲህ እንኳን ደስ ያላችሁ። ሄርሜላ መታለች። ብዙዎቻችን ሄርሜላን እየጠበቅን ነበር። ሄርሜላ ያው ታስራለች፣ ተይዛለች፣ ብዙ ነገር ሲባል ነበር። እንግዲህ ሄርሜላ መታላችኋለች። የሄርሜላ አድናቂዎች እንዴት ናችሁ? ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። ተጠፋፍተን አንጠፍቻለሁ። አበረታቱኝ፣ ከጎን የሆኑ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ አዲስ ነገር ነው ይዤላችሁ የመጣሁት በቀጣይም በአዲስ ቪዲዮ እንግዲህ የምንገናኝ ነው የሚሆነው። እንኳን ደስ እያላችሁ። እንደሚታወቀው እነ ዳኒ፣ እነ ሜሪ፣ እነ ሩታ እንግዲህ በጣም ነው የተናደዱት የተበሳጩት። በእርግጥ ይሄን ጉዳይ የሩት ወይም የዳኒ የሜሪ እጅ የለበትም። አይታችሁ ከሆነ ሜሪ ራሱ ስታሽቃብጥ ነበር። አንደኛው አሽቃባጭ ሜሪ ነች። ዳኒስ እሺ ከሩት ጎን ነው እንዴ? ሩትን እኮ ሊያሳስሯት ነበር። አብርሽ ደግሞ ይኸውላችሁ እየተነፋረቀላችሁ ነው፣ እያለቀሰ ነው እንዴ. ወይ አብርሽ ለቅሶ መቼ ነው የሚቆመው? መቼ ነው የሚቆመው? ሁሌ እንዳለቀሰ። እውነት እኔ አብርሽ አሁንስ እያናደደኝ ነው። እኔ በፊት ሩት ጋር ምናምን ሲሆን እኔ ሩት ጋር ሁሌ እንዳለቀሰ ነው። እኔ አብርሽን ለምን አይስተካከልም ግን? ሄርሜላ መጣች፣ እየለመኑትን ነው ምናምን በቃ መታለች እኮ ምናምን እያሉት እና ቤላ እያረጋጉትኝ ነው። በመምጣቷ መደሰት ሲገባው ጭራሽ ለቅሶ ምን ይሉታል? ሀዘን ቤት አረጋ አብርሽ። በነገራችን ላይ ማለት ነው ሩት እነ ዳኒ ጋር ሆና እነ ሜሪ ጋር ምናምን ደስተኛ ስለሆነች እኔ በራሴ ደስ ብሎኛል። እኔ በቃ እኔ የምፈልገው ሩት እንደዛ ፍለቅለቅ ያለች ሩት ተደስታ ማየት ነበር። በእርግጥ ብዙዎቻችሁ የሄርሜላ አድናቂ ናችሁ። እኛም ሄርሜላን አንጠላትም፣ ግን አብረሽ የሰው ባል እንደሆነ እያወቀች ይዛ በመሄዷ ብዙዎቻችን ተቀይመናል፣ ተከፍተናል። እና ብቻ እንኳን ደስ ያላችሁ የሄርሜላ አድናቂዎች፣ ስለመጣች ደስ ብሎናል። እንግዲህ እስኪ ምንድን ነው የተፈጠረው? ማን ነው ያገታት? የእውነት የነሩት እጅ አለበት የነ ዳኒ? እንግዲህ ታውቃላችሁ ዳኒ ሩት ሜሪን እንወስድሻለን፣ ሄርሜላ ያለችበት ጋር እንወስድሻለን ምናምን ሲሏትኝ ነበር። እና እንግዲህ እነሱን ሳይወስዷትኝ ሄርሜላ በገዛ እግሯ ቀድማ መታለች። በቀጣይ ቪዲዮ እንግዲህ ማን እንዳገታት የት እንደነበረች ሁሉን ነገር በዝርዝር እናገራለሁ ብላለች። ሄርሜላ። እንዲሁም የሄርሜላ አታምርም? የእውነት የኔ ድንቡሽ ስታምር እውነት በቃ በጣም ነው ደስ የሚሉት፣ ያምራሉ። መንትዮች ሁሉ ነው የሚመስሉት እውነት ለመናገር እና ያው ይሄን ውበት በዚህ አጋጣሚ ሳላደንቅ ማለፉ ንፉግነት ነው ብዬ ነው። እስኪ እናንተም የተሰማችሁን ስሜት አሳውቁኝ፣ ኮምቱልኝ፣ ሀሳብ አስተያየታችሁን ስጡኝ። በዚህ ጉዳይ ምን ተሰማችሁ? ከዚህ በኋላስ ምን ሊፈጠር ይችላል? እውነት ሄርሜላ ማን እንዳገታት እውነቱን ትናገራለች ወይስ ነገሮችን እያልፏቸዋል? ምክንያቱም እዚህ ጋር የፖሊስ እጅ ሁሉ አለበት። ፖሊስ ሁሉ ሰምቷን ጉዳዩን። ምክንያቱም አብረሽ አርፎ መቀመጥ አልቻለም። በቃ ሄርሜላ ጠፍታ ታውቃላችሁ፣ እነ ሩት ቤት ሁሉ ሄዶ ሽንት ቤት ሳይቀር እየፈተሸ ነበር። እናንተ አገታችኋታን በሚል ማለት ነው። አብርሽ እነ ሩት ሲጀመር ስራ ማናጣች ሄርሜላን ለማገት። ለራሷ የልጅ እናት ነች ምናምን ሩት፣ በዛ ላይ ሁለተኛ እርጉዝ ነች። እንዴ ምን በወጣኝ ብላ ነው። እኔ ግን ስጠረጥር ሀባይ ሄርሜላ ሳታረግዛ አትቀርም። ሄርሜላ ከአብርሽ አርገዛ የሆነ ታይም ሆስፒታል ምናምን ሁና ቪዲዮ ምናምን ፎቶ ደርሶናል። ስለዚህ ሄርሜላ ይሄን ድራማ የሚፈጥሩት አብርሽና ሄርሜላ አውቀው ነው። ሄርሜላ አርግዛለች፣ እመኑን ከአብርሽ አርግዛለች። አብርሽ እንግዲህ ምን እንደሚበቃው የማውቀው ታሪክ የለም። እኔ ከምር ሁላችንም እስኪ በጉጉት ነው ይሄን ነገር የምንጠብቀው። እውነት ሄርሜላ ካረገዘች አብርሽ ይቀበላታል? እንደ ነገ እንደ ሩታ ትቷት ይሄዳል ወይስ አንድ ቤት አብሯት ይኖራል የሚለውን አብረን የምናይ ነው የሚሆነው። እስከዛ እንግዲህ በአዲስ ቪዲዮ ሄርሜላ ምን እንደምትል ይሽላችሁ እመጣለሁ። እስከዛ አበረታቱኝ፣ ከጎን ሆኑ። ለምትሰጡኝ ሀሳብ አስተያየት አመሰግናለሁ። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።